ብቻ ነው ለሰው ልጆች የዘላለም ህይወት መስጠት የሚችል ህይወት ነው እኮ በነገራችን ላይ ህይወት መስጠት የሚችል የዘላለም ህይወት መስጠት የሚችል መለኮት ባህሪ ያለው ሌላ ደግሞ ፕሮቴክት ማድረግ የሚችል ፍጥረታትን መጠበቅ የሚችል ሰዎችን መጠበቅ የሚችል የመለኮት ባህሪ ነው። ስለዚህ ባህሪውን ነው የምትወስደው። ከዛ ሌላ ደግሞ ሰውነት ሲባል ደግሞ ባህሪ ያለው የሆነ ባህሪውን ካየ ሰው ነው ትላለህ። ስለዚህ የሰውነት ባህሪ መሆኑ የምታውቀው ደግሞ ባህሪውን እያየህ ነው። ስለዚህ ኢየሱስ ሁለቱም ባህሪያቶች አሉት። የሰውነትን ባህሪ ያለው የአምላክነትን ባህሪ ያለው። ለምሳሌ የሰውነት ባህሪ ከሚባሉት ውስጥ አንደኛው ለምሳሌ መተኛት፣ ማንቀላፋት፣ መብላት፣ መጠጣት የሰውነት ባህሪ ነው። ከዛስ ለሰዎች ህይወት መስጠት፣ ኃጢአትን ይቅር ማለት የመለኮት ባህሪ ነው። ወደ እሱ ከተጸለየ የመለኮት ባህሪ ነው። ጸሎትን ከሰማ የመለኮት ባህሪ ነው። እንደዚህ ነው መለኮትን የምታውቀው። መለኮት ነኝ ያለ ሁሉ መለኮት አይደለም። ባህሪው ሲታይበት ባህሪው ሲገለጥበት ነው መለኮት የሚባለው። ከዛ በኋላ ተመላኪ ነው ማለት ነው ባጭሩ። አምልኩኝ ማለትም አይጠበቅበትም፣ ይመለካል። ምክንያቱም መምላክ ነው ማለት ተመላኪ ማለት እኮ። ስለዚህ ይመለካል ማለት አይ እንትን ላይ አሁን ለምሳሌ እኔና እናንተ አብ ማለት ነው እናንተን አንድ እንደሆነ ሁሉ ሐዋርያቶቹንም እንደኛ አንድ አድርጋችሁ ይላል ዮሐንስ 17 ላይ። አዎ ስለሆነ ይሄ የዓላማ አንድነት ነው እንጂ የእንትን አንድነት ያሳያል። እንደዚህ ጋር መለኮት ላይ ዓላማ የሚባል የለም። መለኮትን ለምንድን ነው የምታሳንሱት? መለኮት ውስጥ እኮ ዓላማ የሚባል ነገር የለም። መለኮት ያለው እኮ ለምን ሐዋርያቶቹ እንደኛ አንድ አድርጋችኋል? እንደኛ እንዳደርጋቸው ማለት በአብና በእነሱ መካከል በአብና በወልድ መካከል ያለውን የፍቅር ግንኙነት በመካከላቸው ይሁን ማለት ነው። መለኮት ለመለኮት የፍቅር ግንኙነት እንዳለ በሰውና በሰው መካከል የፍቅር ግንኙነት ይኑር ነው ሐሳቡ። ሌላ ምንም ነገር የለው ብራዘር። ዘሴም ማለት ፍቅሩ ነው እንጂ ዘሴም የተባለው እንትኑ አይደለም፣ ሰውነቱ አይደለም። እኔና አባ አንድ ነን የሚለው ለምን እኛ እሱ ሰው ከሆነ እኔና አንተ አንድ እንዲሆን እነሱ አንድ እንዲሆኑ ለምን ይላል? ምክንያቱም ራሱን ከአብ ጋር አድርጎ እኛን እርስ በርሳችን ለምን ያደርጋል? እሱ ከመካከላችን አይደል አንዱ አይደል? ይህ እንትን አይደለም። አምላክ ብለህ ስለ ባህሪ ነው የምታወራው እንጂ ስለ ዓላማ አታወራም። ምክንያቱም የእግዚአብሔር ባህሪ ነው በህይወታችን የሚፈጸመው። የትኛውም ነገር ከእግዚአብሔር ባህሪ ነው የሚነሳው። ስለዚህ ባህሪ ነው የምናወራው እንጂ ዓላማ የሚባል ነገር አታነሳ። የመጀመሪያ አምላክ ባህሪ ነው ያለው። የዘላለም ህይወት መስጠት የአምላክ ባህሪ ነው። ኢየሱስ ደግሞ ሰውም ነው፣ መርሳት የሌለብን ነገር ማለት ነው። አምላክም ሰው ነው። በሰውነት ከተገለጠ በኋላ የሰውነት ባህሪ ያለው የአምላክ የዘላለም ህይወት መስጠት የሚችል ሌላ አካል አለ ወይ ብለን ስንጠይቃችሁ እናንተ አምላክ ብቻ ነው የሚሰጠው አላችሁ። ኦኬ አምላክ ብቻ ከሆነ የዘላለም ህይወት የሚሰጠው ኢየሱስ የዘላለም ህይወት ይሰጣል ስንላችሁ አይ ኢየሱስ ላይ ትላላችሁ። ባህሪውን ትክድ ያላችሁ በአንድ ጊዜ የአምላክነትን ባህሪ አንድ ጊዜ ታስወግዱታላችሁ ኢየሱስ ላይ ሲሆን ማለት ነው። ምክንያቱም ኢየሱስ ላይ ሰይጣንም ዓለምም ሁሉም ኢየሱስ ላይ ነው ቱግ የሚለው። በቃ አይኑ ደም ይለብሳል ስለ ኢየሱስ ሲነሳ። አይ የዘላለም ህይወት የሚሰጠው አብ ነው። እሺ የዘላለም ህይወት የሚሰጠው በእስልምና አላህ ብቻ ነው። ኦኬ ኢየሱስ የዘላለም ህይወት ይሰጣል እኮ ስንላችሁ ቱግ ትላላችሁ። ለምን? የዘላለም ህይወት ስለሰጠ አምላክ ነው። ግን ኢየሱስ የዘላለም ህይወት ስለሰጠ አምላክ አይደለም ትላላችሁ። ምን የሚሉት ፈሊጥ ነው ይሄ? በመዘናችሁ አላህን በመዘናችሁበት መመዘኛ መመዘኝ ነው። ለምሳሌ ካላህ ስም አልፋና አላህ ለምሳሌ አላወሉ ወላኺሩ ይላል፣ መጀመሪያው መጨረሻው ይላል። የኢየሱስን ስም ይሄንንም በአረበኛው ማድረግ ታገኘ ትችላላችሁ። ኢየሱስ መጀመሪያው መጨረሻው ይላል። ኢየሱስ ላይ ሲሆን አይ ይሄ ባህሪ የአምላክ ባህሪ አይደለም ትላላችሁ። አላህ ላይ ሲሆን የአላህ ባህሪ ነው ትላላችሁ። ለሰው አይሰጥም ትላላችሁ። ኢየሱስ አለው ስንላችሁ ደግሞ ሐሳባችሁን ትቀይራላችሁ ወዲያውኑ ግልብጥ በፍጥነት። እንደዚህ ያለ ነገር አያስኬድም። ይሄ ጥላቻ፣ ኖርማሊ ጥላቻ ብቻ ነው የሚሆን። ስልጣን መጋፋት ልክ ነው ማሚ። የዓላማ አንድነት ካልሆነ ለምንድን እኔና አብ እንበልጣለን? እኔ አብ ከኔ ይበልጣል ለምን አለ? ወይም ደግሞ የዓላማ አይደለ የባህሪ አንድነት ነው እያልኩ ይኸውልህ፣ አሁን አንተ ራስን ብቻ ነው የምትሰማው። የዓላማ አይደለም አብ ከኔ ይበልጣል ለምን አለ? የዓላማ ካልሆነ እያልክ ትጠይቀኛለህ። የባህሪ አንድነት ነው እኮ። የባህሪ አንድነት ካላቸው አብ ከኔ ይበልጣል ለምን አለ? በሰውነቱ ነው ሌላ ባህሪ ያለው ኢየሱስ ደግሞ ሁለት ሶስት ጊዜ እኮ እየነገርኩህ ኢየሱስ ሰውን ባህሪ አለው፣ የአምላክነት ባህሪ ያለው። ስለዚህ እኔና አብ አንድ ነን ብቻ ብሎ ቢያቆም ኑሮ የሰውነት ባህሪ ውስጥ አየህ ረሳው ማለት ነው። እኛ ክርስቲያኖች የሰውነቱን ባህሪ የአምላክነቱን ባህሪ አንረሳም። እናንተ እኮ ስለ አምላክነቱ ስናነሳለን የሰውነቱን ትረሱታላችሁ፣ ስለ ሰውነቱ ስናወራ የአምላክነቱን ትረሱታላችሁ። እኛ ሁለቱንም ነው። ለምሳሌ በአምላክነት ባህሪው ከአብ ጋር እንደተስተካከለ እናያለን፣ በሰውነት ባህሪው ከአብ እንደሚያንስ እናያለን። ሁለቱም መጽሐፍ ቅዱስ ላይ ያሉ። እናንተ
ይሄኛውን ስታነቡ ይሄኛውን ትረሱታላችሁ፣ ይሄኛውን ስታነቡ ይሄን ትረሱታላችሁ። ሁለቱንም አንድ ላይ አድርጋችሁ አንብቡ ስታነቡ። ስለሆነ አሁን የተወለደው የተሰቀለው ወልድ ብቻ ነው እንጂ አብ አልተሰቀለም አልተወለደም ማለት ነው። እንደዚህ በዚህ በአካላት ልክ እኮ ነው። እኛ እናምናለን እሱ ስለሆነ የተወለደውም የተሰቀለውም ወልድ ነው፣ አብ አልተሰቀለም ብለንም ስለሆነ አብ ነው የተሰቀለላችሁ ማለት ለእናንተ አብ የሚባለው አምላክ ነው። አሁን እኮ ይኸውልህ አሁን አብ አልተሰቀለም ብለህ አብ ለምን የተሰቀለላችሁ ስትል አይጋጭብህም? ሁለቱ ሀሳቦች አንድ ላይ ስታወራ አይደለም ወልድ ብቻ ከተሰቀለላችሁ አሁን እኮ አንተ አሁን ሁለት የሚጋጩ ነገሮች ነው ያወራው። ምን አልከኝ? አብ አልተሰቀለም አይደለም ወይ ብለህ ጠየቀኝ። ወልድ ነው የተሰቀለው አዎ አልኩ። ከዛ ምን አልከኝ? አብ ተሰቅሎላችኋል ማለት ነው ብለህ ጠየቀኝ። አሁን ያስኬዳል እንደዚህ ያለ አንተ ስታወራው ራሱ አይደለም አብ ወልድ ብቻ የተሰቀለው አብ አልተሰቀለም ማለት ነው። ልዩነቱ በዛ ከሆነ በአካላዊ ልዩነት ከሆነ ስለሆነ የተሰቀለ ወልድ ብቻ ነው። አዎ ለእናንተ የተሰቀለ ሁለቱ አልተሰቀሉላችሁም ለእናንተ ማለት ነው። ሁለቱ አካላት አልተሰቀሉም ስለሆነ ሁለቱ አልተሰቀሉም፣ አንዱ ብቻ ነው የተሰቀለው። እሺ አሁን መለኮትም እንትንም ካለው ማለት ነው ኢየሱስ መለኮትም ሰውነት ባህሪም ካለው ለምን ሰይጣን አሁን እንደፈተነው ይናገራል አይደል? በጣም ተፈታተኑታል። ሰውነቱ አንተ እኮ መለኮት ውስጥ አንድ ላይ አይገኝም እንዴ? ሰውነቱ ውስጥ ነው ይለያያል። ሰውነቱ የሰውነትን ክብር ወስዶ ራሱን ባዶ አድርጎ ዝቅ ብሎ ሲመጣ በአምላክነቱ ላይጠቀም በሰውነቱ ሊፈተን ነው የመጣው። ስለዚህ ወደ ምድረ በዳ ሲሄድ በልቶ የተፈተነው በሰውነቱ ነው። ስለዚህ በልቶ የተፈተነው በሰውነቱ ከሆነ ሰውነት ይፈተናል። ሳይፈተን ከቀረ ስማኝ፣ ሳይፈተን ከቀረ ፈተና ከሌለበት ሰው እንዴት ይሆናል? የሰውነት ባህሪውን መርሳት የለብህም። ካልተፈተነ እኮ ሰው ሊሆን አይችልማ። ስለዚህ የሰውነት ባህሪው መፈተን አለበት። በሰውነቱ ባህሪ ተፈተነ። እንደኛው ሰው ነበር ከተባለ በሰውነቱ መፈተን አለበት። ካልተፈተነም አምላክ ብቻ ነው የሚሆነው። እናንተም ጋር እኮ እስካሁን ማውራት አይጠበቅብንም። ሰው ነው ካልን ግን መፈተን አለበት። ይኸው አንዱን ባህሪ ብቻ አይጠቀልልም። ለምሳሌ አምላክነቱ ስላለ አልፈተንም ብሎ ሰውነቱንም አብሮ አይጠቀልልም። የሰውነት ባህሪው መገለጥ አለበት። የሰውነት ባህሪው በምን ተገለጠ? በመፈተን። አሁን ታዲያ አምላክነቱ ምኑ ጋር ነው? የአምላክነት ባህሪ አሁን ምድር ላይ ታይቷል? ሰውነቱ ብቻ ነው እያየ ነው። ኦኬ ኃጢአትን ይቅር ማለት የአምላክነት ባህሪ ያለው አይደለም? ለምሳሌ አምላክነት ባህሪዎች አሉ። የአምላክነት ባህሪዎችን ነው የሚያደርገው። የሰውነት ባህሪ የሰውነት ባህሪ ነው የሚያደርገው። ሁለቱንም ያደርጋል ነው እያልን ያለ ነው። ኢየሱስ ላይ አሁን አላየንበትም እኮ የአምላክነት ባህሪ። አሁን ኢየሱስ አምላክ ለምሳሌ የዘላለም ሕይወት መስጠት ትረሳለህ። አሁን ነው የረሳው። የዘላለም ሕይወት እሰጣለሁ አለ እኮ። እሱ እኮ የአምላክነት ባህሪ። እሱማ ሙሐመድም እኮ እኔ እመራለሁኝ ይላል። እመራለሁ አይደለም እሰጣለሁ ነው። ብራዘር ለምን ትቀይራለህ? አንተ እኮ እየቀየርክ ነው የምታወራው። የዘላለም ሕይወት ሙሐመድ የዘላለም ይሰጣል። ቀጥተኛው መንገድ ሰጠህ ማለት ማስረጃ ኢነከ ተህዲ ይላል አላህ ሱብሓነሁ ወተዓላ። አንተ ትመራለህ ይለዋል። መምራት ለምንድን ነው ሀሳብ እኮ መምራት አይልም ክፍሉ ብራዘር የዘላለም ተህዲ ይላል። በቃ አንግባባ። አንተ የምትፈልገው ሀሳብ እየቀየርክ ማውራት ነው የምትፈልግ። የዘላለም ሕይወት የሚሰጠው ማለት የዘላለም ሕይወት የሚሰጠው የሚመራ አላልኩ የዘላለም ሕይወት የሚሰጠው ማለት አላህ ነው የሚሰጠው የዘላለም ሕይወትን። በቃ ግን ኢየሱስ የዘላለም ሕይወት ይሰጣል እኮ። መምራት ነው መስጠት ሲባል ምንድን ነው? መምራት አትበል። ለምንድን ነው የምትቀይረው? መምራት ራሱ የቻለ አሁን እኔ በሙስሊም በመሆን ትቼዋለሁ። አላህ የዘላለም ሌላ ጥያቄ ልጠይቅህ። አላህ የዘላለም ሕይወት ይሰጣል። ይሰጣል። መምራት ማለት ነው። መምራት ማለት ነው። አሁን ቅድም ወደ ጠየቅኩት ጥያቄ ነው። አድምጠኝ እሺ አንድ ጊዜ ብራዘር። አንተ ምን እያረክ ነው? ሀሳብ እየቀየርክ ነው። አላህ የዘላለም ሕይወት ይሰጣል ስልህ አዎ መምራት ብለህ አትተረጉመውም። ቀጥታ ይሰጣል ብለህ ነው የምትተረጉመው። ኢየሱስ ላይ ይሰጣል ስልህ ልትተረጉም ትሞክራለህ። አየው፣ ጽንፈኝነት ማለት ይሄ ነው አይደለም? ሙሐመድም እኮ አሁን ቀጥተኛው መንገድ እኮ መምራት እኮ አይችልም እኮ መምራት እኮ አይችልም። አላህ ትመራለህ አለው እንጂ መምራት እኮ አይችልም። ምክንያቱም ሁለት አይነት ሂዳያ አለ። አላህ ራሱ እኔ ስለ መምራት አላወራውም ብራዘር። አላህ የዘላለም ሕይወት ይሰጣል የሚለው ሙሐመድ መጥቶ እስልምናን ሲሰጠን እኮ ገባህ? አስተዋወቅ። እግዚአብሔር ጽናቱን ይስጣቸው ከእናንተ ጋር የሚያወሩ። ይቅርታ ብራዘር። እሺ ዶላሽ ሌላ ጥያቄ። መምራት ብለህ ራስን ትርጉም ትሰጣለህ። ስለ መስጠት እያወራን ስለ መምራት ታወራለህ። ነውር አይደለ እንዴ? ቃል መቀየሩ ራሱ አፌ ላይ ቃል ተቀይራለህ። እኔ ስለ መስጠት እያወራሁ ስለ መምራት ታወራለህ። ይሰጣል ነው ያልኩ፣ ይመራል አይደለም ያልኩ። ይመራል። አላህ የዘላለም ሕይወት ይሰጣል፣ ይመራል። እሺ አላህ የዘላለም ሕይወት አይሰጥም፣ ይመራል።
ይሰጣል ስትለኝ ይሰጣል ማለት ይመራል ማለት ነው ብዬ ልተረጉምብህ ነው። ነውር አይደል ይሄ ራሱ? አንተ ህሊና ራሱ እንደው አይታዘብህም? ቃል ቀይረህ እኔ የማወራውን ቃል ቀይረህ ለማብራራት ስትሞክር ነውር አይደል? አንድ ጊዜ አይ ማሜ ምን መሰለ፣ አሁን አንድ ሰው ከተመራ ማለት ከተመራ አንድ ሰው የዘላለም ህይወት አገኘ ማለት እኮ ነው። በእስልምና አይደለም ማለት አይደለም። አንድ ሰው ከተመራ ሙስሊም ከሆነ አገኘ እኮ ማለት ነው ማለት አይደል እንዴ? ማለት አይደለም። በእስልምና እንደዛ ነው። ከተመራሁኝ እኔ ጀነት እገባለሁ የዘላለም ህይወት አገኘው ማለት እኮ ነው። ማለት አይደለም። መሪ ደግሞ አለ መሐመድ። ኧረ እባክህ ስማኝ። ድርቅና እኮ በልክ አለው በጌታ የዘላለም ህይወት መስጠትና መምራት ይለያያሉ። የዘላለም ህይወት መስጠት ጊፍት። አሁን እኔ የዘላለም ህይወት አለኝ እንዳንተ እንደ ቁርአን አይደለም። እኔ አሁን ያለኝ የዘላለም ህይወት ወዲህ አይደለም። አሁን የዘላለም ህይወት አለኝ። ኢየሱስ ክርስቶስ እውነት እውነት እላቸዋለሁ በእኔ የሚያምን የዘላለም ህይወት አለው። ይኖረዋል አይደለም? አለው። እኔ አምኛለሁ የዘላለም ህይወት አለ። በምንነቱ ነው እንጃ እኮ ስብስብ ሆነብን የእናንተ ትምህርት ማሜ። ምንም ስብስብ አይደለም። የዘላለም በምንነቱ ነው በጌትነቱ ነው። ቻው በቃ ብራዘር፣ ቃላት እየቀየርክማ ስለ ሙስሊም የጠየቅከውን ተወው በቃ። እሺ ስላሴን ስለ ሙስሊም የጠየቅከው አንስማህማ። ካልሰማኸኝ እንዴት እሰማሃለሁ? አይ ቁርአን 183 ላይ አትድረቅ አልሰማህም። ተው። የምንግባባው እኮ አንተ ቃል እየቀየርክብኝ ከሆነ እኔም እየቀየርኩ ነው የማወራህ። ወደፊት አንግባባም ብራዘር። የምንግባባው ቃልን በቃሉ መሰረት ስታወራኝ መስጠት ማለት መምራት ነው ካልከኝ መምራት የሚል ስልህ ደግሞ መስጠት ነው እያልክ እየቀየርክብኝ ከሆነ እንዴት እንግባባለን? መጽሐፍ ቅዱስ ላይ መምራት የሚባል ራሱን የቻለ ቃል አለ። መስጠት የሚባል ራሱን የቻለ ቃል አለ። መምራት መስጠት አይደለም፣ መስጠት መምራት አይደለም። መምራት ሌላ ነው፣ መስጠት ሌላ። ቃል እየቀየርክማ ከሆነ አንግባባም። አምላክ ማለት የሚመለክ ማለት አይደለም። ማምላክ ማለት ገዢ ማለት ነው ብዬ እኔ ተረጉምብሃለሁ። ንጉስም አምላክ ሊባል ይችላል ብዬ ያለህንም ልቀይርብህ እችላለሁ ቃላቶችን። አምላክማ አምላክ ነው፣ ጌታ ነው። አምላክ ገዥ ማለት ነው። በቃ እንደዛ እላለሁ። የሚመለክ ነው። በቃ ድርቅ ብዬ ይሄ እኮ ከቋንቋ ወይም ከሃይማኖት አንጻር ነው እንጂ ዝም ብለህ እኮ አትተረጉመውም እኮ። አንተ ነው የተረጎምከው። ልክ እንደዛ ነው የተረጎምከው። እኔም እንዳንተ ተረጉማለሁ። ሂሌና ከሰራ የምታስተውል ከሆነ እየነገርኩህ ነው። አንተ እንደምትተረጉመው እኔም እተረጉመዋለሁ። አላህ የዘላለም ህይወት ይሰጣል ይመራል ማለት እንጂ የዘላለም ህይወት ይሰጣል ማለት አይደለም። እተረጉመዋለሁ። ወደ ገነት ይመራል ማለት ገነት ያስገባል ማለት ገነት ይመራል ማለት እንጂ ገነት ያስገባል ማለት አይደለም። ራሴ መተርጉም ቃላቶችን አንተ እንደፈለካቸው ቅድም ስታደርግ እንደነበረው ማለት ነው። ነውር ነው በነገራችን እነሱ አይደለም። የዘላለም ህይወት እሰጣለሁ ይላል አብ። ወልድ የዘላለም ህይወት ይሰጣል። ሁለቱም የዘላለም ህይወት ይሰጣሉ። በባህሪ አንድ ናቸው። መስጠት መምራት። እንደዛ ከሆነ ከራሴ ምንም ማድረግ አልችልም ለምን አለ? አይችልም አይልም። እኔ ከራሴ አንዳችም ነገር ማድረግ አልችልም፣ የሰማሁትን እፈርዳለሁ አይልም እንደሱ ይላል። እኔ ከራሴ ምንም ነገር አይልም እንደሱ። አትቁረጥ። የተቆረጠ አረፍተ ነገር የእሱ ንግግር አይደለም። ለምሳሌ አበበ ወደ ትምህርት ቤት ሄደ ግን ከመንገድ ተመለሰ ብዬ ነገርኩህ ለአንተ። ሄደህ ለአውባ መሐመድ እኮ አበበ ትምህርት ቤት ሄዷል ብሏል ካልክ ተሳስተሃል። አላልኩም። እኔ ያልኩት አበበ ወደ ትምህርት ቤት ሄደ ግን ተመልሰዋል ብዬ ነው ያወራው። ያም ደግሞ ክፍሉ የሚያወራው አትቁረጥ ምልህ ለዛ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 የሚለው ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርድም ቅን ነው፣ የላከኝን ፈቃድ እንጂ ፈቃድ አልሻምና አልፈልግምና። አየህ፣ ስለ ፍላጎት እንጂ ስለ ችሎታ አያወራም ክፍሉ። ምክንያቱም ተናግሯል። ለምን በራስ አንዳች ነገር ላታረግ አትችልም? ችሎታ የለም አይደለም፣ ፍላጎት የለኝም። ለምንድነው ፍላጎት የሌለ? ከሰማይ የወረድኩት የኔን ፍቃድ ለማድረግ ሳይሆን የአባቴን ፍቃድ ለማድረግ። ከሰማይ ምን ሆኖ ነው የወረደው? ሰው ሆኖ። ስለዚህ የሰውነት ፍቃዱን ሊፈጽም ሳይሆን የአብን ፍቃድ ሊፈጽም ነው። አለቀ። ከላሲ እንደዚህ ነው የሚያወራው። አንተ ማብራሪያ የለ፣ የግልህን ማብራሪያ እየወሰድክ የቁልህን ቃል እየወሰድክ በራስህ እያብራራ ልትሞግትን ትሞክራለህ። ይሄን ነውር ነው። ቁርአንንም አብጠለጥለዋለሁ እኔ በፈለኩት እየተረጎምኩ ማለት ነው። ነውር ነው፣ እንደዛ አይተረጎምም። እሺ ከላስ በቃ እንደዛ ከአንድ ጥቅስ ወደ አንድ ጥቅስ ከአንድ ጥቅስ ወደ አንድ ጥቅስ ከአንድ ጥቅስ ወደ አንድ ጥቅስ በመሄድ የሚሆን ነገር የለም። ቃሎቹን በደንብ ኮንቴክስቱን በደንብ አገባቡን በደንብ ማንበብ አለብን። መጽሐፋችንን እኛ በደንብ ነው የምናውቀው፣ እንዴት እንደሚነበብ እናውቃለን። ምክንያትና ኮዝና ኢፌክት የሚባሉትን እናውቃለን። ምክንያቱ በራሴ አንዳች ላደርግ አይቻለኝም። ለምን አልፈልግም? ለምንድን ነው የማትፈልገው? የመጣሁት የአባቴን ፍቃድ ለማድረግ ነው። ፈቃድና መፍቀድ ሁለቱ ይለያያሉ በመጽሐፍ ቅዱስ። መፍቀድ ማለት ኮማንድ ነው። ፈቃድ ማለት ዊሊንግነስ ነው። እሺ እስማማለሁ ማለት ነው። በራስ ፈቃድ ዊል የሚባለው። ስለዚህ መጽሐፍ ቅዱስ ስታነቡ ዝም ብላችሁ ጥቅስ ብቻ አትውሰዱ። ኡስታዞቻችሁን ያጠፏችሁ ለነገሩ
እንግዲህ እግዚአብሔር ይርዳችሁ። ለማንኛውም ስልኬ ሊዘጋ ነው፣ 13% ነው። ስለቸኮልኩ ነው ፈጠን ፈጠን ብዬ ያወራሁት። እግዚአብሔር ይባርካችሁ። ወንድማችን መጽሐፍ ቅዱስ አንብብ፣ ቃላቶችን በደንብ አንብባቸው። የኢየሱስን 2 ባህሪያት አትርሳ። ስለ ሰውነቱ ሲያወራ አምላክነቱን አትርሳ። ስለ አምላክነቱ የሚያወራ ቦታ ላይ ስለ ሰውነቱ አታውራ። አንተ አላህ ላይ የሚሰራ ነገር ኢየሱስ ላይ ሲመጣ ቃላቶችን ለመለወጥ አትሞክር። አላህ የዘላለም ሕይወት ይሰጣል ወይ? አዎ ይሰጣል። ኢየሱስ የዘላለም ሕይወት ይሰጣል? አዎ ይሰጣል። ኢየሱስ አምላክ ስለሆነ ነው አላህ የዘላለም ሕይወት የሚሰጠው? አዎ። ኢየሱስ ሲሆን አይ አይደለም። ይችማ የተበላባት ቁም ነው። በዛ ላይ ደግሞ ማሜ ክፍሉን ወደ ታች እኮ ስናነበው አይሁዶች ልክ እኔና በአንድ ነኝ ብሎ ከተናገረ በኋላ ሊወግሩት ድንጋይ ያነሱበት ነው። ከዛ በኋላ ስለ ታምራቶቼ ነው ስለምንድን ነው እናንተ ልትወግሩኝ የምትፈልጉት ይላል 31 32 33 ወደ ታች ጋር ሲሄድ ከዛ ምን ወግር ተራሰው ሆነ ሳለ ራስን አምላክ በማድረግ ነው አሉት። ይሄ በትክክል አይሁዶች የሚረዱት ቋንቋ ነው። እኔ በፊትም ብያለሁ እረኛ ነኝ ሲል የዘላለም ሕይወት ሰጣቸዋለሁ ሲል ከዛ ደግሞ አልፎ እኔና አብ አንድ ነኝ ሲል አይሁዶች የተረዱት ነገር አለ። ስለዚህ ሙስሊሞች መረዳት ካለባቸው የመጽሐፍ ቅዱስን እውነት እንደ መጽሐፍ ቅዱስ እውነት እንጂ ራሳቸው አእምሮ ውስጥ እንዳለ እውነት አይደለም። ልክ ነሽ። ለምሳሌ እረኛ የሚለው ለምሳሌ መዝሙር 23 ላይ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይላል። መጥቶ ኢየሱስ እረኛ ነኝ ሲል እነሱ የሚሉት አምላክ ነህ እያሉ አንተ የምትረዳዋለህ መጽሐፍ አታውቅም። እረኛ ሲባል እኮ የሆነ ነገር ነው የሚመስልህ። እነሱ ግን ያውቁታል አይሁዳውያን። ዳዊት እግዚአብሔር እረኛዬን የሚያሳጣኝም የለም ምንም እስከሰርፈኛል። ስለዚህ ኢየሱስ መጥቶ እኔ እረኛ ነኝ በጎቼ ይሰሙኛል ሲል አምላክ ነኝ እያላቸው። ምክንያቱም እረኛ ማን ነው? እግዚአብሔር ነው። ብሉይ ኪዳን አፍተር ኦል እና መጽሐፍ ስታነቡ እንዴት ማንበብ እንዳለባችሁ ወቁ። ወይ ስሙን ቢያንስ አለማወቃችሁን አውቃችሁ መጽሐፍቶቻችን እንድናብራራላችሁ እድል ስጡ። ስሙ፣ ተማሩ፣ ዲቴል እንንገራችሁ። ግን የዘላለም ሕይወት ማለት መስጠት ማለት መምራት ማለት ነው ብለህ በራስህ አላጎሪ ይባላል። አላገሩ የሚባል ትርጉም አለ። አሊጎሪ የሚባል አተረጓጎም ማለት ነው። በክርስትና ዓለም ውስጥ በሚወገዝ ያተረጓጎም ስል አሊጎሪ ይባላል። አላገሩ ይሉታል አንዳንዶቹ ሲናገሩ። አላገሩ ያለ ቦታ ማለት ግጥም አምጥተህ የራስን ትርጉም ግጥም የራስን አምጥተህ ትርጉም እንደሱ አይደረግ። ኢየሱስ የዘላለም ሕይወት ይሰጣል። የስ ይሰጣል። ከእጄ ማንም አይነጥቃቸውም ይላል። አየህ አም ፕሮቴክት ዘም ሁሉንም ፕሮቴክት አደርጋቸዋለሁ ይላል። ሙሐመድ አንተን ይጠብቃል። ሙሐመድ ኢዝ ኤ ፕሮቴክተር ጋድ ኢዝ ኤ ፕሮቴክተር ባይ ዘ ወይ። ያንተ አምላክ ዙሮ አያይህም። በነገራችን ላይ ጉዳዩ አይደለም ስላንተ። የሆነች ትእዛዝ አለች። ያችን ትእዛዝ ካላደረግ ገሃነም ትገባታለህ። አለቀ። ለአንተ ርኅራኄም ፍቅርም ምሕረትም ቸርነትም የለውም። አድርጎም አያውቅም፣ አሳይቶም አያውቅም። ማንንም ምሕረት አድርጎ አሳይቶ አያውቅም። የለም። መሐመድን የተከተሉ አላህን የተከተሉ እርስ በርሳቸው ተጋድለው ነው ያለቁት። እርስ በርሳቸው የሐዋርያትን አንብብ እስኪ፣ የኢየሱስን ተከታዮች አንብብ። በጌታ በኢየሱስ ስም የኢየሱስን ተከታዮች አንብብ። ለጌታቸው ለኢየሱስ ሲሉ አንድ ሰው ላይ ሰይፍ ሳያነሱ ተዘቅዝቀው በዘይት ተቀቅለው በመጋዝ ተሰንጥቀው በርጠሌሞስ የሚባለው ሰው ቆዳውን ገፈው ነው የገደሉት። አልክድም ብሎ ቆዳውን ገፈው ነው የገደሉት። እርስ በርሳቸው እንዴት እንደሚዋደዱ ለወንጌል ራሳቸው እንዴት እንደሰጡ ሁሉም ተገለው ነው የሞቱት። ወንጌል ሲሰሩስ ጦርነት ላይ እኮ አይደለም። ጦርነት ላይ ተሳትፎ አያውቁም። ጦርነት የሚባል ነገር አጋጥሟቸው አያውቁም። ጦርነትን ከፍተው አያውቁም። የተገደሉት ወንጌል ሲሰሩ ነው። ሷሃባዎች በምን ሞቱ? ጠይቁ እስኪ። ታሪካቸውን የነቢዩ መሐመድ ታሪክን አንብቡ። የሷሃባዎችን ታሪክ አንብቡ። እርስ በራሳቸው ተጋለው ነው። አንዱ ከአንዱ ጎን አንዱ ከአንዱ ጎን ሆነ ሞቱ። ለምሳሌ ገነት ይገባሉ ብለዋል መሐመድ ከመሰከረላቸው ሷሃባዎች አብዛኞቹ የሞቱት በራሳቸው ጦርነት በአልይና በአይሻ ጦርነት
በተደረገው ጦርነት የግመል ጦርነት የሚባለው እርስ በርሳቸው ተጋለው ነው ያለቁት። ሙስሊም ሙስሊምን ከገደለ ገዳዩም ተገዳዩም ገሃነም ይገባል ይላል። ወይ አንብቡ። ለማንኛውም እግዚአብሔር ይባርካችሁ። ጌታ ኢየሱስ ዘመናችሁን ይባርክ። የሁላችሁም ጸሎት እገዛ ያስፈልገናል። የቴሌቪዥን ፕሮግራማችን ጀምሯል። ቴዳ እያየሁ ነው። ተስፋ ቲቪ ግባና ፕሮግራማችንን ተከታተል። እዚህም ስለምትከታተለን ሁልጊዜ እግዚአብሔር ይባርክ። ቴሌቪዥን ፕሮግራም ጀምረናል ተስፋ ቲቪ ላይ አርብ ከ8 ሰዓት እስከ 9 ሰዓት፣ እሁድ ከ9 ሰዓት እስከ 10 ሰዓት ፕሮግራማችን ተጀምሯል። እዛ ፕሮግራም ላይ መከታተል ትችላላችሁ። የ3 ወር ፕሮግራም ሰርተን ጨርሰናል። እግዚአብሔር ይመስገን። ተከታተሉ። መሃናዊ ወንድሜ ያለ እኔ ያለው ማሜ እውነት